በሶቪየት ህብረት ስር አንድ ሀገር በነበሩት በሩሲያና ዩክሬን መካከል እየተደረገ ያለውና ከተጀመረ ከ1200 በላይ ቀናትን አስቆጥሮም አሁንም የቀጠለው ጦርነት ምዕራባውያኑን ከሩሲያ እንዳፋጠጠ ቀጥሏል። ምዕራባውያኑ ቀድሞም የሶቪየት ህብረትን መስፋፋት በመፍራትና ብንጠቃስ በሚል በጋራ ራሳቸውን ለመከላከል የጦር ቃል ኪዳን ህብረቱን ኔቶን ጭምር መመስረታቸው ይታወቃል። የዩክሬኑ ጦርነት መነሻም ከሩሲያ በኩል ኔቶ ወደ ምስራቅ አውሮፓ መስፋፋቱ የደህንነቴ ስጋት ነው ማለቷና ዩክሬን ኔቶን ለመቀላቀል ጽኑ ፍላጎት ማሳየቷ መሆኑ ይመላከታል። ህብረቱን ከመቀላቀሏ በፊት ሩሲያ ዩክሬንን በጦርነት ጠምዳታለች። በዚህ ጦርነትም ሩሲያ ዩክሬኑን የግዛቷን 20% ወይም 4 ግዛቶች ጠቅልላለች። የምዕራባውያኑ ማዕቀቦችና ዲፕሎማሲያዊ ማግለሎችም ቢሆኑ ሩሲያን አላንበረከኳትም። ከሩሲያው ፕሬዝዳንት ከቭላዲሚር ፑቲን ጥሩ ግንኙነት አለኝ የሚሉትና እኔ ፕሬዝዳንት ሳለው ቢሆን ጦርነቱ አይጀመርም የሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱን ለመቋጨት ከፑቲን የመደራደር ፍላጎት እንዳላቸው ደጋግመው አሳይተዋል። ፑቲንም ቢሆኑ ለድርድር ፈቃደኛ ነኝ የማለታቸው ነገር ቢሰማም አሁን ግን የድርድሩ የቅርብ እውነትነት ላይ ጥያቄ የሚያስነሳ አስተያየት ከጀርመን በኩል ተሰምቷል። ቭላዲሚር ፑቲን ዩክሬንን ሙሉ ለሙሉ ለመጠቅለል ይፈልጋሉ ያሉት የጀርመን የውጭ ጉዳይ ሚኒስትርና በዩክሬን ጉብኝት ያደረጉት ጆሃን ዋዴፉል እደራደራለሁ ማለታቸውም ቢሆን ትኩረትን ለማስለወጥ ነው ብለዋል። ፑቲን heute von Frieden spricht, ist das blanker Hohn. ፑቲን በአውሮፓም ፍርሃት እንዲስፋፋ ይሻሉ ሲሉ ገልጸዋል። የውጭ ጉዳይ ሚኒስትሩ ዩክሬንን የጎበኙት ሀገሪቱ በሩሲያ ከባድ ድብደባዎች ስር ከቆየች ከጥቂት ሳምንታት በኋላ ነው። ከአሜሪካ በኩል ፈጣን የሰላም ስምምነት እንዲኖር ፍላጎት እየታየ ባለበት በዚህ ጊዜ ዩክሬንና ወዳጆቿ ሩሲያን ጥቃቷን አጠናክራለች በሚል ዲፕሎማሲያዊ ጥረቶችን በመግፋት እየወቀሷት ይገኛሉ። የጀርመን የውጭ ጉዳይ ሚኒስትር በዩክሬን መዲና ኪቭ በአየር ጥቃት የደረሰበትን ስፍራ ከጎበኙ በኋላ ጀርመን ለዩክሬን ለአየር መከላከያና ተተኳሽ የ$3 ቢሊዮን ተጨማሪ ድጋፍን ለማድረግ ዝግጁ መሆኗን ነው የተናገሩት። ዋደፉል ከዩክሬኖቻቸው አንድሪ ሲቢጋ ጋር በጋራ በመሆን የጋራ መግለጫ በሰጡበትም ሩሲያ ጥቃቷን በማጠናከር የህዝባችንን ሁኔታ ረብሻለች በሚል ወቅሰዋል። የጀርመን የመከላከያ ኢንዱስትሪዎች ተወካዮችም ቢሆኑ ከኪቭ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር መክረዋል። ሚኒስትሩ ዩክሬን የራሷን የጦር መሳሪያ በፍጥነት ማምረት እንድትችልም አዳዲስ ጥምረቶችን ለመፍጠር እንፈልጋለን ማለታቸው ተመላክቷል። የአሜሪካው ፕሬዝዳንት የሩሲያና የዩክሬን ጉዳዮች ከፍተኛ አማካሪው ኬት ኬሎግ በበኩላቸው የአስቸኳይ ተኩስ አቁምን አሜሪካ መጠየቋን በጠቆሙበት የኤክስ ገጻቸው ልጥፍ ጦርነቱን ለማቆም የሶስትዮሽ ድርድር መጠየቋንም ነው ያመላከቱት። ሩሲያ ዘመቻዋን ባጠናከረችበት ከያዘቻቸው 4 የዩክሬን የቀድሞ ግዛቶች ሉሃንስክን ሙሉ ለሙሉ መቆጣጠሯን የግዛቱ አስተዳዳሪ ሊዮኒድ ፔሴችኒክ ገልጸዋል። ሩሲያ በያዘችው የዶኔስክ ግዛት ያለችውን የዶኔስክ ከተማን ዩክሬን ኃይሎች ማጥቃታቸውን ተከትሎም የሩሲያ የመንግስት ሚዲያ እንዳለው በዩክሬን ማዕከላዊ ግዛቱ ድኒፕሮፔትሮቭስክ የመጀመሪያ መንደርን ተቆጣጥረዋል። በዶኔስክም ቢሆን የሩሲያ ኃይሎች የዩክሬንን የሊቲየም ክምችት ተቆጣጥረዋል። ሩሲያ ዘመቻዋን ባጠናከረችበት በዚህ ጊዜ ምንም እንኳን አሜሪካ ዩክሬንን በመደገፉ በኩል ማፈግፈግ ቢታይባትም አውሮፓውያኑ የዩክሬን አጋሮች የሚያደርጉትን ወታደራዊ ድጋፍ የማሳደግ ቃላቸውን መደመጡ ይታወቃል። የኔቶ ዋና ጸሐፊ ማርክ ሩቴ አስታውቀውት እንደነበረው ለ2025 አውሮፓውያኑና ካናዳ $35 ቢሊዮን ወታደራዊ ገዛን ለዩክሬን ለማድረግ ቃል ገብተዋል። ባለፈው ዓመት የ$50 ቢሊዮን ድጋፍ አድርጎ የነበረ ቢሆንም በዚህ ዓመት በግማሹ ብቻ $35 ቢሊዮን ደርሰዋል። ሞስኮ ዘመቻዋን አጠናክራ የቀጠለች ሲሆን የሩሲያው ፕሬዝዳንት ፑቲን ዩክሬንን ሙሉ ለሙሉ የመቆጣጠር ፍላጎት አላቸው ከመባሉ ባሻገር አስቀድመውም ከሳምንት በፊት የሩሲያና ዩክሬን ህዝቦች አንድ ህዝብ መሆናቸውን ደጋግሞ መናገራቸውን በማስታወስ ሁሉም ዩክሬን የኛ ነው ሲሉም ተደምጠዋል። ፑቲን ይህንን ብሎ የነበረው በሴንት ፒተርስበርግ ኢኮኖሚክ ፎረም መክፈቻ ላይም ነበር። ከነጭራሹም የሩሲያ ወታደር የረገጠው የትኛውን ምድር የኛ ነው የሚል የቆየ አባባል አለን ማለታቸውም ይታወሳል። በሌላ በኩል ሩሲያን ዋነኛ የደህንነት ስጋት አድርጎ የገለጸው የኔቶ የዘንድሮ ጉባኤም ቡድኑ ወታደራዊ ወጪውን ለማሳደግ የወሰነ ሲሆን ዋና ጸሐፊው ከ3 እስከ 5 ዓመታት ባሉት ጊዜያት ውስጥ ሩሲያ ታጠቃናለች ማለታቸውም አይዘነጋም። አሁን ላይ ዩክሬንን የጎበኙት የጀርመን የውጭ ጉዳይ ሚኒስትር ፑቲን ዩክሬንን ሙሉ ለሙሉ የመጠቅለል እቅድ አላቸው ከማለታቸው አስቀድሞም የጀርመን ጦር እቅድ ነዳፊዎች በፑቲን የመስፋፋት ፍላጎት እምነት አላቸው። ሩሲያን በህልውና ስጋትነት በማስቀመጥ ከ2030 በፊት ሩሲያ ከኔቶ ለመዋጋት ወታደራዊ ኢንዱስትሪዎቿንና
መሪዎቿን ዝግጁ እያደረገች ነው ብለዋል። የባልቲክ ሀገራት ሩሲያ የመስፋፋት ፍላጎት አላት ማለትም የቀድሞ የሶቪየትን ግዛቶች ወደ ግዛቷ የማጠቃለል ፍላጎት አላት የሚል ስጋታቸው ዛሬ ላይ አውሮፓውያኑም ተጋብቶባቸዋል። በ2021 ፑቲን የአሜሪካ ሩሲያና የሩሲያ ኔቶ የደህንነት ዋስትናን የሚሰጡ ስምምነቶች ረቂቅን አቅርበው የነበረ ቢሆንም አሜሪካም ሆነ ኔቶ ጉዳዩን በቁም ነገር አለመውሰዳቸው ከዩክሬን ጋር ወታደራዊ ግጭት ውስጥ ለመግባት ያለአማራጭ እንዳስገደዳቸው ከዩክሬኑ ጦርነት መጀመሪያ ጀምሮ ሲገልጹ ቆይተዋል። ሆኖም ፑቲን ምንም እንኳን ሙሉ ዩክሬን የኛ ነው ቢሉም ዩክሬንን የመጠቅለል ፍላጎት አላቸው መባሉን በ2022 መጨረሻ አራቱን የዩክሬን ግዛቶችን ዶኔስክ፣ ኬርሰን፣ ሉሃንስክና ዛፖሪጂያን ከተቀለሉም በኋላ ሲያስተባብሉ ቆይተዋል። የግዛት መቆጣጠር ሳይሆን ደህንነትን የማስጠበቅ ጉዳይ ነው ባይም ናቸው። አንዳንድ ተንታኞች ዩክሬንንማ የመቆጣጠራቸው ፍላጎት ለጥርጥር የሚገባ አይደለም፣ ባይሆን ምን ያክል የዩክሬንን ግዛት ይቆጣጠሩ የሚለው ግልጽ አይደለም ባይ ናቸው። በሌላ በኩል የሩሲያን ደህንነት ለማስጠበቅ በሚል በዘመቻቸው የቀጠሉት ፑቲን ዩክሬንን ከተቆጣጠሩ በኋላ ወደ ሌሎች የቀድሞ የሶቪየት ህብረት ሀገራት የባልቲክ ሀገራቱ ኢስቶኒያ፣ ላትቪያና ሊትዋኒያ መቀጠላቸውም አይቀሬ ነው የሚሉም አልታጡም። 3 መላምቶችም በዚሁ ሳቢያ ተቀምጠዋል። በዚሁ ከቀጠሉ የዩክሬንን የሆነ ክፍል አሊያም ሙሉ ለሙሉ በመቆጣጠር ይረካሉ፣ ካልሆነ ደግሞ ሌሎች ሀገራትንም ይጨምራሉ የሚሉ። ያማለሄ ግን ለማዕከላዊ ምስራቅ አውሮፓ መግቢያው ለጥቁር ባህር ቅርቧ ዩክሬን ጂኦፖለቲካዊ አስፈላጊነት ያላት ሀገር ነች። ዩክሬን የኔቶ አባል ሆና በነበረም ለምዕራባውያኑ ወሳኝ እርምጃ ይሆን ነበር። ሆኖም ምንም ያህል ትብብራችሁ ለሰላም ነው ብትሉም ስለማላምናችሁ በምትለዋ ሩሲያ ተቀደሙ እንጂ። የፑቲን የዩክሬንን ግዛቶች መያዝ የሩሲያን ደህንነት ለመጠበቅ ነው ከሚሉ እይታዎች የሶቪየት ህብረት ዘመን ግዛቶችን የመሰብሰብ ህልም ነው የሚሉ እንዳሉ ሆነው ሩሲያ ግን ከዘመቻዋ ወደኋላ አላለችም። አሁን ላይ የጀርመኑ የውጭ ጉዳይ ሚኒስትር የብዙዎችን አውሮፓውያን ስጋት በይፋ ተናግረውታል። ፑቲን ዩክሬንን የመቆጣጠር ፍላጎት አላቸውም ብለዋል። አሜሪካ ደግሞ ለሰላም ድርድር እየጣርኩ ነው ብላለች። ፑቲን እያዘናጉ ነው ብሏል ሚኒስትሩ። በሌላ በኩል ታዲያ ሀሳባቸው ተራ መላምት ወይስ የተጨበጠ የፑቲን ዓላማ የሚለውን ቀጣይ ሀቆች የሚገልጡት ይሆናል።